ሰላም ጤና ይስጥልን የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ይድረሳችሁ። ዛሬም በአዲስ መረጃ ወደ እናንተ መጥተናል። የሁለቱ አርቲስቶች ትዳር ምን ገጠመው? ከአሜሪካ የተሰማ አዲስ ጉዳይ አለ። ተወዳጇ ተዋናይ ፈሪሃት የማነ እንዲሁም ደግሞ ተወዳጁ ድምፃዊ ኤፍሬም አማረ በመካከላቸው መለያየት መፈጠሩን የሚያመለክቱ መረጃዎች በስፋት እየወጡ ይገኛል። ፈሪሃት የማነ ከሰሞኑ ሁለተኛ ልጇን ማርገዟን በተመለከተ በኢንስታግራም ገጿ ላይ መልእክት ማስተላለፏና ፎቶግራፎችን ማጋራቷ ይታወሳል። ከዚህ ባሻገር ከዚህ ቀደም ሁለቱም የታዩባቸው ቪዲዮዎች፣ ፎቶግራፎች ሙሉ ለሙሉ ከማህበራዊ ሚዲያዎች ላይ እንዲነሱ ማድረጋቸውና በመካከላቸው ስለተፈጠሩ ጉዳዮችም የቅርብ ወዳጆቻቸው ከአሜሪካ እያወጧቸው ያሉ መረጃዎች አሉ። እንዲና መሰል እጅግ ያልተጠበቀውን የሁለቱን አርቲስቶች ጉዳይ በተመለከተ እጃችን የገባ አዲስ መረጃ አለ። በቆይታችሁ እናስደምጣችኋለን። ቆይታችሁን እስከ ፍጻሜው ከሚዲያችን ጋር እያደረጋችሁ እንድትቆዩ በትህትና እየጠየቅን ለኢትዮ መዝናኛ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዲሁም ደግሞ የተሰማችሁን ሐሳብና አስተያየት በኮመንት መስጫው ላይ ማስፈር እንዳትዘነጉ። ከኢትዮ መዝናኛ ጋር የመዝናናት ቆይታ እንዲሆናችሁ ከወዲሁ እንመኛለን። ኪነ ጥበቡን በቁንጅና ውድድር መቀላቀሏ የሚነገርላት ተዋናይት ፈሪሃት የማነ ለቁንጅና ውድድር፣ ለሞዴሊንግ፣ ለዲዛይኒንግ ልዩ ፍቅር ከልጅነቷ እንደነበራት ይነገራል። ከህዝብ ጋር ግን ይበልጥ ያስተዋወቋት የፊልም ስራዎቿ ናቸው። የሰፈራይ ልጅ፣ ያምራል ሀገሬና ጉደኛ ነች የሚለው ፊልም በልዩነት ይበልጥ ከሰፊው ህዝብ ጋር እንድትተዋወቅና የትወና ችሎታዋንም ለህዝብ እንድታሳይ ያደረጋት ናት። በህዝብ ዘንድ እጅግ ተቀባይነት ያላት ተጫዋችና ሰው አክባሪ መሆኗ የሚነገርላት ፈሪሃት የማነ በአድናቂዎቿ እጅግ የምትወደድና በቅርብ የሙያ አጋሮቿም የምትደነቅ እንስት አርቲስት ናት። ከትወናው ከሞዴሊንጉ ባሻገርም በአንዳንድ የንግድ ስራዎች ላይ ተሰማርታ እንደነበረ ይነገራል። ፈሪሃት የማነ ከዓመታት በፊት በመጨረሻ በፍች የተጠናቀቀ የትዳር ህይወትም መስርታ ነበረ። በወቅቱ የተዋናይ የትዳር ህይወት ይህን አይልም ለህዝብ ግልጽ ባልነበረበት ጊዜ የፈሪሃት የማነ የሰርግ ስነ ስርዓት ግን በርካቶች የታደሙበትና እጅግ የቀለጠ እንደነበረ በወቅቱ የወጡ መረጃዎች ያሳያሉ። ፈሪሃት ከቀድሞ ባለቤቷ ጋር ስትሞሸር የሚያሳዩ ተንቀሳቃሽ ቪዲዮዎችን በርካታ ህዝቦች የታደሙባቸውና እጅግ ቅንጡ የነበሩ መሆኑን መገንዘብ ይቻላል። በወቅቱ ሚሊዮነር ከነበረው ሰው ጋር በፍቅር ለረጅም ዓመታት እንደቆየችና ኋላም ከጥበብ ስራዎቿ ገታ በማድረግ የትዳር ህይወትን እንደተቀላቀለች፣ በትዳር ህይወቷ ግን ልጅ ማፍራት እንዳልቻለች የዓመታት ጥያቄ ሆኖ አብሯት እንደዘለቀ ይነገራል። ከመጀመሪያ ባለቤቷ ጋር ረጅም ዓመታትን የቆየችው ፈሪሃት የማነ ልጅ ባለማግኘት ህመም ስትሰቃይ እንደነበረና የኋላም ትዳሯ ሊዘልቅ እንዳልቻለ ታይቷል። በመጨረሻ ይህንን በፍች የቋጨችው ፈሪሃት በኢትዮጵያ ለረጅም ዓመታት ከፍቅርም ከትዳር ህይወትም ተቆጥባ መቆየቷ ይነገራል። ከዛ በኋላ ይበልጥ ትኩረቷን ወደ ፊልም ስራዎች ያዞረችው ፈሪሃት በህዝብ ዘንድ እጅግ ተቀባይነት ያላቸውን እንደ ወፍ የቆመች አይነት ፊልሞችንም ከትዳሯ መፍረስ በኋላ አበርክታለች። የፊልም ዝናዋ እጅግ የናኘውና በሙዚቃ ክሊፖችም ላይ መስራት እየጀመረችው ፈሪሃት ከዕለት ዕለት ተወዳጅነቷ ይበልጥ እየጨመረ መጥቷል። በተለይም በትግርኛ ሙዚቃኝ ክሊፖች ላይ በመሳተፍ የትግርኛ ሙዚቃዎች ይበልጥ ተደማጭና ተመልካች እንዲኖራቸው በማድረግም በዘመናዊ የሙዚቃ ኢንዱስትሪ ትልቅ አስተዋጽኦን ማበረከቷ ይነገርላታል። የትግራዩን ጦርነት ተከትሎ ከሀገር የተሰደደችውና ኑሯን በአሜሪካ ያደረገችው ፈሪሃት የማነም ለዓመታት ዝምታን መርጣ ከቆየች በኋላ እጅግ በርካቶች ባልጠበቁት መንገድ ከተወዳጁ ድምፃዊ ኤፍሬም አማረ ጋር የፍቅር ህይወት መመስረቷን ይፋ አድርጋለች። ሁለቱ ያሉበትን ሁኔታና በአሜሪካ የገጠማቸውንም የፍቅር ጉዳይ በተመለከተ ለወዳጅ ዘመዶቻቸው ለአድናቂዎቻቸው ጉዳዩን ይፋ አድርጓል። ይህ እውነታ ሲሰማ በበርካቶች ዘንድ ታላቅ ደስታን ያጫረ ነበረ። በወቅቱ ዝናው እጅግ የናኘውና በትግርኛ ሙዚቃ ታሪክም በዩቲዩብ ትልቅ ተመልካች ማግኘት የቻለው ኤፍሬም አማረ በህዝብ ዘንድ ያለው ታላቅ ተቀባይነት
እንደ ፈሪያት ይማነ አይነት ምርጥ ሴት እንዲቸረው ይገባል የሚል ሐሳብን ያስነሳ ነበር። የሁለቱ የፍቅር የትዳር ሕይወትም መልካም እንደሚሆን በርካቶች ተመኝቷል። ፈሪያት ይማነም ነገሮች አልጋ በአልጋ የሆኑላት ይመስል ነበረ። የመጀመሪያ ልጇን ከኤፍሬም አማረ ማግኘት እችላለች። ለዓመታት የነበረ የልጅ ጥያቄዋም የተፈታበት የትዳር ሕይወት ነበር። በዚህም እጅግ ደስተኛ እንደሆነችና በአሜሪካ ከጥበብ ሥራው ውንትፍ ማለት እንደማትፈልግ ከባለቤቷ ድምፃዊ ኤፍሬም አማረ ጋር በመሆንም በአንዳንድ ሥራዎች ላይ ለመሳተፍ እንደምትፈልግ በርካታ ጉዳዮችን ከአድማጭ ተመልካችና ወዳጆቿ ጋር ተጨዋውታም ዘልቃለች። እስከ ቅርብ ጊዜም በትዳር ሕይወት ሁለቱም አብረው እንደነበሩ የቅርብ ወዳጆቻቸው ይናገራሉ። ነገር ግን የኋላ በትዳራቸው መሃል ምን እንደተፈጠረ ይፋ ባልሆነ መንገድ መለያየትና አብሮ መኖር እንዳቆሙ ገልጿል። ከሰሞኑ ፈሪያት ይማነ ሁለተኛ ልጇን ማርገዟን ይፋ ያደረገች ሲሆን ይህ ጉዳይ ደግሞ ይበልጥ ጥያቄን ያስነሳባት ነው። ከኤፍሬም አማረ ጋር ከተለያየች ሁለተኛ ልጇ ከማን ነው የመጣው የሚለው ሐሳብም ይበልጥ በወዳጆቿ ዘንድ ሐሳብና ሙግት ያስነሳ ሆኗል። ከኤፍሬም አማረ ጋር በይፋዊ መንገድ ተለያይተናል የሚለውን ቃል ሁለቱም ባይጠቀሙትም ነገር ግን ሁለቱም በኢንስታግራም ገጾቻቸው ላይ የነበሩ ፎቶግራፎችን ሙሉ ለሙሉ አጥፍተዋል። ከዚህ ቀደም በአሜሪካ የነበራቸውን እንቅስቃሴ በፎቶ ሲያጋሩ የቆዩት የጥበብ ሰዎቹ አሁን ላይ ሁለቱም በየራሳቸው ገጽ ላይ የነበሩ የጣምራ ፎቶዎቻቸውን ሙሉ ለሙሉ ያጠፉ ሲሆን ከዚህ ባሻገር በዩቲዩብ በርካታ ተመልካች አግኝቶ የነበረው ከህዝብ ጋር ያደረጉት ቆይታ ጥያቄና መልስና የፍቅር ሕይወታቸውን በልጅ መባረካቸውን በተመለከተ አሰራጭቷቸው የነበሩ ቪዲዮዎችም ሙሉ ለሙሉ ከማህበራዊ ገጾቻቸው ላይ እንዲጠፉ አድርጓል። ይህንን ተከትሎ የመለያየታቸው ጉዳይ ይፋ መሆን ቀረው እንጂ ሁለቱ አብረው አይደሉም የሚሉ ሐሳቦች ይበልጥ በስፋት እንዲነሱም ያደረገ ጉዳይ ሆኗል። ነገር ግን ዛሬም በሁለቱ ተወዳጅ አርቲስቶች መካከል በአገር አሜሪካ ምን ተፈጠረ ለሚለው ጉዳይ በቂ የሆነ ምላሽ አርቲስቶቹ እስኪሰጡ ይጠበቃል። ነገር ግን ከሰሞኑ የሁለቱን ፍቅረኛሞች መለያየት ብሎም ደግሞ የአርቲስቷን ዳግም በሁለተኛ ልጅ ለመባረክ ከጫፍ መቃረብ ተከትሎ እጅግ በርካታ ጥያቄዎች እየተነሱ ይገኛል። መሰል እውነታዎች ከሰሞኑም በኢትዮጵያ እየተስተናገዱ ነው። አርቲስቶች ቀለበት አሰርን፣ ሽምግልና ተላከልን ባሉ ማግስት የመውለዳቸው ዜና ይሰማል። ጉዳዩ እንዴት ከፈረሱ ጋር አልቀደመም ወይ የሚለውን ብሂልና የሀገራችን ተረት የሚያስነሳ ቢሆንም ነገር ግን ነገሮቹ በዝምታ እየታለፉ የሰርግ ዝግጅቶቹም እየተዘነጉ በልጅ ተባረክን የሚሉ ደስታቸውንም እያጋሩ ይገኛል። እጅግ ጤናማ የሆነ የቤተሰብ ምስረታና ወግ ባህሉን የጠበቀ የትዳር ጎጆ ለሌላው ኢትዮጵያዊ ትምህርት የሚሆን ነውና ሊበረታታ ይገባል። የአንዳንዶች የስህተት መንገድ እንደ ልክ ተቆጥሮ መተግበርና መደጋገም የለበትም የሚዲያችን መልእክት ነው። ዕለታዊ መረጃውን በዚህ መልኩ አደረስናችሁ። በቀጣይም ጉዳዩን ተከታትለን በቂ የሆነ መረጃ የምናደርሳችሁ ነው የሚሆነው። እስከ ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር በማድረግ ዘና ስላላችሁ ከልብ እናመሰግናለን። ሰናይ ጊዜ እንመኛለን።